ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ የማረው ስለ ጸሎት ዘወትር ጸሎታችን ነው። ዋናው የዘወትር ጸሎታችን ምን ብለን ነው የምናመሰግነው የምንጸልየው ነው። ለምሳሌ አሁን ሁሉ ነገር በመስኮት ውሏል። መጥፎውንም ደጉንም መናገር በቃ እንደፈለጉ መናገር። ምክንያቱም ገንዘብ ለማግኘት እንጂ ስለ ጸሎት የሚከራከሩበት ነገር የላቸውም። ወይንም ስለ ሃይማኖት መከራከር አይደለም። አሁን ለጸሎት ብቻ ለምክርክር ለምንም ለሃይማኖትም አይደለም። በትክክሉ የሚያደርጉት ገንዘብ ብቻ ለመልቀም ነው እንጂ በእውነቱ ከሆነ አሁን እነዚህ ንጽጽር የሚያደርጉ ሰዎች ለእኛ መነሻ ሆነዋል። ለእኛ ለአሁኑ ጊዜ ለዚህ ዘመን መነሻ ናቸው። መነሻ መሆኑት ናቸው። በቀድሞ ጊዜ እንደዚህ ብለዋንና ተው ተጠንቀቁ እያልን ነበር። አሁን ግን በቀጥታ በአሁኑ ዘመን ገዳዮች አሉ፣ አሳሳያቸው የተሳሳቱ በዲያብሎስ የሚያምኑ አሉ፣ በሰይጣን እና እነዚህ ሰዎች የምትሰሟቸው ወንድሞቻችን እህቶቻችን ናቸው። እነሱ የሚጸልዩ ስለ ዲያብሎስ ነው ብለን መናገር አናፍርበትም። ምክንያቱም ራሳቸው ተነስተው ሰይጣን ወንድሜ ነው፣ እንደገና ደግሞ ከሰይጣን የተለዩ የእግዚአብሔር ሰዎች አሉ የሚባል አለ። ሰይጣን በፍጹም ሰይጣን ነው፣ የተለየ የለውም። እርኩስ መንፈስ የተባለ እርኩስ መንፈስ ነው። ስለዚህ እኛ እንዴት ብለን እንጸልያለን? ስም አያስፈልጋቸውም። አሁን በይፋ በዓለም ላይ የተሰጠ ስለሆነ አንደኛ የሚገሉ ሰውን ርህርና የሌላቸው የሚያርዱ፣ እንደገና ሃይማኖታቸው ሰው ገሎ የሚበላ ከሆነ ይሄ ሁሉ በጣም መጥፎ ስራ ነው። እንደገና ሴቶችን በመንግስተ ሰማያት አግብተን የምንኖራለን የሚሉ ይህን ሁሉ መንግስተ ሰማያትን ጭራሽ አያውቁትም። የእነሱ መንግስተ ሰማያት ሴት በማግባት ወይንም በመብላት በመጠጣት ከሆነ ይህ እንግዲህ እርኩስ መንፈስ የተጫናቸው የዲያብሎስ ልጆች ይባላሉ። ይህ ወይንም የዲያብሎስ ቤተሰቦች ናቸው። በሚሊዮን የሚቆጠሩ ይዟን ማለት ነው እንግዲህ ስለዚህ እኛን ጸሎት የኢትዮጵያ ኦርቶዶክስ ሃይማኖት ጸሎት እንዴት ነው? ጸሎታችን ስለ ስብከት አይደለም። ዋናው መሰረታችን ጸሎታችን እንዴት አድርገን እግዚአብሔር ጋር ኮንታክት እናርግ እንነጋገር ነው እንጂ ሰውን ስደብ ወይንም እነገሌን አዋርዳቸው የሌለ መሆኑን ለማስታወስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን እንጀምራለን። በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ፈቲና መላው ሰውነቴን 3 ጊዜ አማትባለሁ። 3 ጊዜ አማትባለሁ። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ልዩ ክቡር ጽሩይ በሆኑ በሦስትነት ወይንም በስላሴ እያመንኩና እየተማጸንኩ ጠላቴን ማነው ሰይጣንን እክዳለሁ። በዚች በእናቴ በቤተ ክርስቲያን ፊት ቁሜ እክዳለሁ። ለዚህም ምስክሬ ማና ስንል ማርያም ናት። ማርያም የጌታችን የመድኃኒታችን ቤተ ክርስቲያን ሁና በእሷ የተገኘ ስለሆነ ቤተ ክርስቲያን የተሰየመችው በማርያም ነው። አሁን ጌታ እንዳው እንደ ፖለቲከኞቹ እንደ ሌሎቹ ቢሆን ጌታ እንደነሱ ወይንም በጉንዳሊቱ ቢመጣ ወይንም በነጎድጓዱ ቢመጣ ያ ሰው አሁን ወይንም ደግሞ ሰመድ በሚሉቱ በድንጃው በሚያበሱቱ በዚያ ሰው ቢገኝም ምን ሊባል ነው? ድንጃው ሁላ በሙሉ ቤተ ክርስቲያን ማለት ይቻላል ወይንስ አባት ነው ብለው ነው የሚያምኑቱ? አይደለም። እሱን እንተወው። ዋናው እኛን መምሰሉን እኔ በአምሳያዬ ፈጠርኋችሁ ያለውን እርግጠኛ አድርጎ መምጣቱን በማርያም አድሮ ማለት ነው። በማርያም ማህፀን አድሮ ስጋውን
ስጋችን ሆኖ መልስሎ መጥቷል። ስለዚህ በዚህ ዓለም በወዳኛውም ዓለም እሷን አምባ መጠጊያ አድርገን እክደዋለሁ ሰይጣንን እንላለን። ለምን? አሳሳች ነው። እሱ ሲታመንበት የነበረው በቆሌ በአድባር በዋሻ በዱር በየተለያየ ነው። ይህን አድርጎ ፈጽሞ ቢመጣ ኑሮ አዎ ያ የእሱ ስራ ነው፣ የአድባር ቆሌ ምናምን የምንለው ይሆን ነበር። ግን እነሱ ባላሰቡት ባላወቁት ቦታ በቅድስት እግዝእትነ ማርያም በማርያም አድሮ፣ ስለዚህ ማርያምን ቤተ ክርስቲያን እንላታለን፣ መጠጊያችን እንላታለን። አሁን እዚህ ላይ ሰዎች የሚወስዱት ምንድን ነው? እሷ እግዚአብሔር ናት ብለው ነው የሚወስዱት። እሷ እግዚአብሔር አይደለችም፣ ምንም አይደለችም። የእግዚአብሔር ማደሪያ ቤት ነበረች ነው። ስለዚህ ቤቱ ምን ይባላል? ቤቱ ምን ይባላል? አማላጅ ነው። አማላጅ ነው። አማላጅ ናት ነው። አማላጅነቷ ምንድን ነው? ልጅ ስለወለደች ጌታ ስለመረጣት 4 5 አይነት ጽድቀትን ያመለክታን የእሷ መንገድ ቤተ ክርስቲያን። አንድ በመመረጧ በእሷ ላይ ያደረ ሰማይና ምድር የማይችለው በስጋዋ አድሮ እኔ ክርስቶስ ነኝ ብሎ መለኮት በእሷ ላይ ማደሩ ነው። ስለዚህ ምስክሬ ማርያም ናት፣ በዚህም ዓለም በወዳኛውም ዓለም እሷን አምባ መጠጊያ አድርጌ እክዳለሁ የምንለው ለዚህ ነው። ከዚያስ አቤቱ እናመሰግንሃለን ነው። ናኩተከ ዚኦን እሴብሐከ፣ አቤቱ እናመሰግንሃለን፣ አቤቱ እናከብረሃለን፣ አቤቱ እንገዛልሃለን፣ አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበት ሁሉ ለአንተ ይገዛን። የአምላኮች አምላክ የንጉሶች ንጉሥ አንተ ነህ፣ የሥጋም የነፍስም ፈጣሪ አንተ ነህ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅ እንዳስተማረን እንጸልያለን ነው። አሁን ጉልበት ሁሉ የሚሰግድልህ ነው የሚለው። ጉልበት የሌለው ሰው አይሰግድም። ምክንያቱም ሰይጣን ጉልበት የለውም፣ ልብም የለውም ማለት ይቻላል። ፈራሄ እግዚአብሔር የለውም። ልብ ከሌለው ፈራሄ እግዚአብሔር እኮ የለውም። አንዴ ያበደ ውሻ ማለት ነው፣ ወይንም ያበደ ሰይጣን ነው። ስለዚህ ያን ምን ያመለክታል? ከእግዚአብሔር መወርወሩን መጣሉን የሚያመለክት ልበ ድፍን ድንጃ ነው ማለት ነው። እሱም ድንጃ ብትወረውረው ብትለው ምንም፣ ግን ወደ ሰውየው ከጣለው ይፈረክስሃል። ሰይጣንም እንደዚያ ነው። ተወረወረ በሰዎች ላይ ዋና ጥላት፣ ለእግዚአብሔር ጥላት ሆኖ የተነሳ የእግዚአብሔር ልጆች የተባሉትን በሙሉ ወደ መጥፎ ነገር የመቀስቀስና ጥላት ሆኖ የተነሳ የእግዚአብሔር ባላጋራ ነው። ስለዚህ ከሱ ውስጥ ምንም ደግ ያለው ሰይጣን የለም። ከሰይጣን ሰይጣን ነው እንጂ ጂኒ ሰይጣን ምናምን ትልቱ ይሄ አንዲቱ ለሰሙ እኛን አመሰገኑ የሚለው ውሸት ነው። እሱ ውሸት ነው። በትክክሉ ስናየው እንግዲህ እግዚአብሔር ተመስገን፣ ለቴክኖሎጂ ተመስገን። አሁን ግድ የእናንተን ቋንቋ መፈለግ አያስፈልግም። በራስህ ቋንቋ አስተርጉመ መጫወት መማር ትችላለህ። እና ይሄ በጣም ተመስገን ጌታ ላይ ነው የሚባለው። ቴክኖሎጂው በጣም አስተምሮናል ማለት ነው። በዚያ ልክ ደግሞ በጣም ለገንዘብ ለሚስገበገቡ እንትናቸውን ሃይማኖታቸውን ወይንም ይዘታቸውን ቀይረዋል። ምክንያቱም አንደኛ ወንድ ሆኖ ካልተገኘ፣ ወይዘሪት ከሆነ ሴት ሆና አልተገኘች፣ አበበ ሆና አልተገኘች፣ ይህ ጥራሱን አንድ መጥፎ ስራ የሰይጣን ስራ ይባላል። ስለዚህ የአምላኮች አምላክ የጌቶች ጌታ የንጉሶች ንጉሥ አንተነ፣ የሥጋም የነፍስም ፈጣሪ አንተነ።
እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅ እንዳስተማረን እንጠራለን እንላለን። የኢትዮጵያ ኦርቶዶክስ ሃይማኖት ጸሎታቸው ስለ ሰው ስድብ አይደለም፣ ስለ መራገም አይደለም፣ ስለ ወሲብ ጥቃት ወይንም ስለ ሴት አይደለም። ይህንን እንድታስቡልን መቶ በመቶ ነው እንጂ አንዷን አግባ፣ ሁለትም አግባ፣ ሶስትም አግባ እያለ የሚፈክር ሃይማኖት ያ የሰይጣን ነው። እንግዲህ ራሳችሁ ብትማሩት ማንበባችሁ ጥሩ ነው። ምክንያቱም ከማንበብ ብዙ ምስጢር ታገኛላችሁ። የእናንተውን ልዩነት ምን ያህል ርቀት እንዳለው ታውቁታላችሁ። የሰው ሀገር ቋንቋ ስለሆነ እናንተ ተደብቃችሁበት ያላችሁት የባሪያዎች ባሪያ ነን ማለት ነው። አሁን ለሰውም ባሪያ ናችሁ፣ ለጌታም ባሪያ ሆናችሁ ሳለ የሸይጣን ባሪያ ሆናችሁ ቀራችሁ አይደለም? ሲስቡት አሁን ለሆነ ሰው ባሪያ ሆናችሁ እንደገና ደግሞ የሸይጣን ዋናው መሪ ባሪያ ናችሁ። የሁለት ተገዢዎች ባሪያዎች ናችሁ። ሶስተኛው እግዚአብሔር ነው። እግዚአብሔር ደግሞ አይወደውም፣ ሰይጣንም በፍጹም አይወደውም። ለሰይጣንም ጊዜና ወቅትም የለውም ያለ እሱን መደምሰስ በስተቀር። ስለዚህ መፈተኛችን እሱ ስለሆነ ነው። ስለዚህ ምን እንላለን? አባታችን ሆይ እንላለን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችን ይቅር በለን እኛን የበደሉን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን እንላለን። ከዚያስ ወደ ቤተ ክርስቲያናችን እንሄዳለን። ቤተ ክርስቲያናችን ማናት ብለናችኋል? እመቤታችን ናት ብለናል። ትምሳሌት ናት። እሷ ጌታችን ከግድግዳው አልተገኘም፣ የተገኘው ከሰው ስለሆነ እሷ የቤተ ክርስቲያን ቤትነሰ ወይ ቤተ ጸሎትን የተባለች እሷ ናት። ስለዚህ እመቤታችን ማርያም ወይም በመልአኩ በቅዱስ ገብርኤል ሰላም ስላለሽ እልሻለሁ፣ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ወይ ለአንቺ ሰላምታ ይገባን። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ወይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከኢየሱስ ክርስቶስ ዘንድ ይቅርታ ለምኝልን፣ ኃጢአታችን ያስተሰርይልን ዘንድ አሜን እንላለን። ይህ ደግሞ አሁን እናንተ ይችን እንዴት ታማልዳለች ትላላችሁ? ይሄ ቀላል ነው። መልሱ ደግሞ አጭር ነው። እንዲያው በጣም ኢዚ ነው። አንድ ፓስተር ይማጸንልኛን ያማልደኛን ብላችሁ በእናንተ ፊት ቁመ ገንዘቡን እየለቀመ አንድም የማይሰራ አለ። ወይንም አንድ ሸህ ቁሞ ለእናንተ አማልዳችኋለሁ ብሎ የቆመ የሚያስተምር 100 ሴት ሊያገኝ በእናንተ ፊት ቁሞ እያማለደ ነው። እሱ አማላጅ ይባላል። ወይንም ደግሞ ነቢያችሁ መሐመድም አማላጅ ነው። እንዴት ብትሉኝ ከሞተ አንስቶ አሁን ሁሉ ሰው ነው ብላችሁ ትላላችሁ። ግን በበኩላችሁ አማልደን ማለትን አልተዋችሁም። በትክክሉ እመኑበት። ስልላህ ወሰሊም ስትሉ ምን ማለታችሁ ነው? ወይንም አሰላም አሌይኩም ስትሉ ማንን ነው? እሱን ነው አይደለም እንዴ? አሁን እናንተ በመቃብር ያለ ሰው የበሰበሰ ምንም ያልተገኘ ሰው ሰላም ይለናን ሰላም ይሰጠናን አሁን ሁላ ትላላችሁ። እንዴት? እስቲ ስቡት። እንዲያየን እኛ ያልነው እኮ የወለደችው እመቤታችን ናት። እሷም አርጋለች ነው የምንለው። ደግሞ እኛ አርጋለች ነው፣ ከነስጋዋ እንደ ልጇ አርጋለች፣ አልበሰበሰችም። ስለዚህ ታማልደናለች ነው። አንዱ እሱ ነው። በሌላ አነጋገር ደግሞ
ሰው ሲሞት እንደ መላእክት ይሆናል አይደለም እንዴ? እመቤታችን እንደ መላእክት ሆና እኛን ታማልደናለች ነው። እንደናንተው አስተምሮት ተውት። እንደ መላእክት ሆና ታማልደናለች ነው። ይህንን አስቡት። 100% ትዘይራ እናንተ ሄዳችሁ እንደምትዘይሩት ድንጃውን። ለዚህ ደግሞ እኛ በመንግሥተ ሰማያት ስንሄድ የጸደቁ ሙሉ እነ አብርሃም እነ ይስሐቅ እንደ መላእክት ሆነው ያገለግላሉ ብለን የምናነሳቸው እርግጥ እነሱን ያማልዳሉ አላልንም። የምታማልደን አንዲት እናት ናት። አንዲት እናት ናት። እነሱ በጊዜያቸው የማያማልዱ ሆነው አልፈዋል። ከዚያ አስቀጥለን ምንድነው የምንጸልየው ነው የምንጸልየው ስለ ሃይማኖታችን ነው እንጂ ስለ ሰው ስድብ በፍጹም አናነሳም። እንደናንተ ስለ ሰው ወቀጠው ውቃው የሚል ዘፈንም የለንም። እንደዚያ ያለ ጸሎት አይባልም። ጸሎትም አይባልም። ጸሎትም ሊባል አይቻልም። 114 ጁስ ያለው በሙሉ ስለ እግዚአብሔር የሚጸልይ የለም። ለምሳሌ አራህማን ትላላችሁ። አላህ ወሰመዱ ለሚወልድ ወለሚውለድ ወለሚኩሎ ጉፋን ትላላችሁ። ኦኬ፣ እሱ አሁን ሰመድ ሲፈታ ምንድን ነው? አማልደኝ ነው ወይስ አታማልደኝም ነው? አማልደኝ የሚል ነገር የለውም። እዚህ እኮ ሩሩ ነው አዛኝ ነው የሚለው። አዛኝነቱ ማን ነው? በመጀመሪያ ስትጠሩ ያገኛችሁት ማንን ነው? አብዙላይ ምን ሸይጣን ያላችሁት ያ ሸይጣን ነው። ሸይጣን ደግሞ በምግባሩ አዛኝ አይደለም። አዛኝነቱ ምንድን ነው? ሰው በመግደሉ ነው? በጨካኝነቱ ነው አዛኝነቱ? እሱ አይደለም። እና ይቅርታ በእውነቱ መጀመሪያ መርምሩት። የእናንተውን ነው መርምሩት። ሌላውም መጥፎውን ነገር ይሄ በቲቪ የምታዩትን በሙሉ በትክክል ያለ ነው። እኔ እሱን አጸያፊ ነገር ስለሆነ ለመናገር በጣም ይቀፋንም እንዲያው ለመድገም ራሱ ያሳፍራል። ራሱ ለማንበብ ይቀፋል እና ጥሩ አይደለም። ሸሽጋችሁ ይዛችሁ ምንድን ነው የአህያ መሳሪያ በሆዱ ነው እንደሚባለው እንደዚያ ናችሁ እኮ እና አልፋችሁ ክዳችሁ ትዋዥቃላችሁ ከመጽሐፍ ቅዱስ አንዲት ቃል ይዛችሁ እንደዚህ ነው ትላላችሁ፣ አንድ ነው ትላላችሁ። ይሄ ጥሩ አይደለም። እግዚአብሔር ከእናንተ ጋር ይሁን። አሜን። አምላካችን እግዚአብሔር እኛ የምንለምነው የኢትዮጵያ ኦርቶዶክስ ሃይማኖት መሰረቱን ነው የምንለምነው። እዚሁ ቀጥለዋለሁ።